بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد ባለፈውን ታሪክ ስንመለከትና ስንቃኝ የነበረው የመካ ሙሽሪኮች ረሱሉን ሰለላሁ ዐለይሂ ወሰለም እንደው አንተ እንደሌሎቹ ነቢያቶች እንደሌሎቹ መልእክተኞች አንተ መልእክተኛ ከሆንክ የተለያዩ ታምራቶችን አምጣ የተለያዩ እነሱ ያሳዩዋቸውን ድንቅ የሆኑ ታምራቶችን አሳየንና እናምናለን ብለው ነበር። እንግዲህ እነዛ ታምራቶች በእነሱ ፍላጎት በእነሱ ጥያቄ ብቻ ሊሆን እንደማይችል ይሄ አላህ ሲፈልገው እንደሆነ ተነግሯቸው ነገር ግን ኢንሺቃቅ القمر የጨረቃ መሰንጠቅና የጨረቃ ለሁለት መከፈል ታምር ይሆን ዘንድ አላህ Subhanahu Wa Ta'ala ይሄን አሳይቷቸዋል። ይሄንን የሚያህል ታላቅ ታምር አይተው ግን እነዚህ ሰዎች ማመን አልቻሉም። ዛሬ ደግሞ የምናየው ከዛ የገዘፈ ከባድ የሆነ ክስተት ያገኛቸዋል። ይሄንንም ሳያምኑበት ያልፋሉ እነዚህ ሰዎች። አልኢስራእ ወልሚዕራጅ የኢስራእና የሚዕራጅ ጉዞ ነው። ይህ ጉዞ ለረሱል ሰለላሁ ዐለይሂ ወሰለም ከተሰጣቸው ታምራቶች ውስጥ ድንቁና ትልቁ ነው። አዕظሙ አያት ትልቅ አያ ነው። ረሱል ሰለላሁ ዐለይሂ ወሰለም መካ ውስጥ እየተቸገረበት እያገኘው ያለው መከራ አለ። ጥበት ውስጥ ነው ያለው። አጨናንቀውታል። አቡ ጣሊብ ከሞተ በኋላ እነዚህ ሰዎች ኃይላቸውን ጨምረዋል። ረሱል ሰለላሁ ዐለይሂ ወሰለም ላይ አይተናል። ባለፈው ታሪክ ላይ አገር ጥሎ ወደ ጣይፍ ሄዷል። የጣይፍ ሰዎች ሊቀበሉት ይቅርና በድንጋይ አባረውታል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም በጣም ጠበብ ባለ ሁናቴ ላይ ነው ያለው። ይህም ሆኖ ሳለ አላሁ Subhanahu Wa Ta'ala ይህንን ትልቅ ክስተት ይህንን ታምራዊ ጉዞ ለረሱል ሰለላሁ ዐለይሂ ወሰለም አደረገላቸው ማለት ነው። እንግዲህ እዚህ ታሪክ ላይ ሰፊ ነው ታሪኩ። ሼክ የኪታቡ ባለቤት ማለት ነው ጨመቅ አድርገው ነው የሚያቀርቡት። ያው ሰፋ ያሉ ወይም ደግሞ ሙጠወል የሆኑ ኪታቦች ሰፋ ባለ መልኩ ይሄን ታሪክ ይዘግቡታል። የታሪክ ሊቃውንቶች ማለት ነው ሰሂህ የሆኑ መዛግብታቸው የተረጋገጡ መጽሐፎችን ዋቢ አድርገው ኢስራእና ሚዕራጅን በሰፊው ተንትነዋል። ሌሎች ደግሞ ኢስራእና ሚዕራጅን ይሄንን ታሪክ መሰረት በማድረግ ለነሱ ለስሜታቸው ለአንዳንድ ላሉባቸው ሁናቴዎች በሚመች መልኩ ضعيف ሐዲሶችን ሰብስበው በተለይ ኢስራእና ሚዕራጅን ከረጀብ ከ27ኛው ሌሊት ጋር አዛምደው እዛ ላይ ብዙ የሆኑ ፈጠራ የሆኑ ተግባራቶች ሲሰሩ ይስተዋላሉ ማለት ነው። ጥሩ እዚህ ላይ ያለውን አጠር ባለ መልኩ የተቀመጠውን የኢስራእና ሚዕራጅ ጉዞ ምን ይመስላል የሚለውን እንቃኛለን። الإسراء والمعراج الرحلة العجيبة በጣም ድንቅ የሆነ ታምር የተሞላበት ሪህላ ነው ጉዞ ነው። ረሱል ሰለላሁ ዐለይሂ ወሰለም በአንድ ሌሊት ውስጥ የተጓዙት። المراد بالإسراء إسراء بمالت يتفلقوا توجه النبي صلى الله عليه وسلم ليلا من مكة المكرمة إلى بيت المقدس يا رسول قزونه مقطعتنا باند لريتوس كمكة المكرمة كمسجد الحرام بدق قالوا جبريل يزواجهم مغوازون وليد إلى بيت المقدس ودا بيت المقدس مغوازون ودا فلسطين مدر مالتنا راكبا البراق براق متبالوا መጓጓዣ ከአህያ ምትበልጥ ከበቅሎ ደግሞ በታች ያለችን በዛ እንዳሳፈራቸው ይነገራል። እንግዲህ ጉዞ ለየት ያለ ጉዞ በአንድ ሌሊት ውስጥ በወራት የሚጓዙትን ማለት ነው። ሌሎች ከመካ አንስተው እስከ ቤተል መቅደስ እስከ ፍልስጤም ይሄንን ጉዞ በአንድ ሌሊት ረሱል ሰለላሁ ዐለይሂ ወሰለም ተጉዘውታል። والمراد بالمعراج معراج ማለት ምን ማለት ነው? ኢስራእና ሚዕራጅ የተለያዩ ናቸው። ኢስራእ ምድራዊ ጉዞ ነው፣ የምድር ጉዞ ነው። ሚዕራጅ ደግሞ ሰማያዊ ጉዞ ነው። ይሄ ጉዞ ደግሞ ሱዑዱሁ ሰለላሁ ዐለይሂ ወሰለም ኢላ العالم العلوي ወደ ላይኛው ዓለም መውጣታቸው ነው።
ወደ ላይኛው ዓለም ማድረጋቸው وكان ذلك ይህ ሁኔታ ነበር بجسده الشريف ክብር ወይም በተከበረው በሆነው አካላቸውና وروحه الأطهر ጽዱ በሆነው ሩሃቸው ነበር ይሄን ጉዞ የተጓዙት ይሄን ጉዞ አስመልክቶ አንዳንድ ከታሪክ ሊቃውንቶችም ከሌሎችም ዘንድ ረሱል ሰለላሁ ዐለይሂ ወሰለም ይሄን ጉዞ ከመሬት ወለል አንስተው እስከ ላይኛው ሰማይ ወይም ኢላ ሲድረቲል ሙንተሃ የተጓዙት ጉዞ በጀሰዳቸው አልነበረም የሚሉ አሉ ትክክል ባይሆንም ማለት ነው በሩህ ነበር ይሄን ጉዞ ሁሉ የተጓዙት ይሄን ጉዞ ሁሉ ደግሞ የታዩት በህልም ነበር የሚሉ አሉ ኢብኑ አልቀይም እነዚህን ሁሉ አቋሎች ይጠቅስና ምን ይላል أسري صلى الله عليه وسلم بجسده على الصحيح يا الله ملتين ይሄን ጉዞ ያካሄዱት በአካላቸው ነው በመናም ወይም በሩህ አይደለም من عالم الأرض إلى عالم السماء حيث سدرة المنتهى ከምድር ወለል አንስቶ እስከ ላይኛው ሰማይ ድረስ እስከ ሲድረተ المنتهى ሙሉ ለሙሉ በአካላቸው የተጓዙት ጉዞ ነው والإسراء إسراء አስመልክቶ مذكور في القرآن في قوله تعالى إسراء الله አስመልክቶ እንዲህ ብሎ ምድራዊ ጉዞአቸውን ጠቅሷል سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير سبحان الذي أسرى بعبده لله سبحانه وتعالى ጥራት ይገባው ባሪያውን ያስጓዘ ليلا من المسجد الحرام በአንድ ሌሊት ከመስጂድ الحرام إلى المسجد الأقصى እስከ መስጂድ الأقصى ድረስ የጉዞ ምድራዊ ጉዞ ማብቂያው መስጂድ الأقصى ድረስ ያስጓዘ የሆነው አላሁ Subhanahu Wa Ta'ala ጥራት ይገባው الذي باركنا حوله ቤተ المقدسን ሲገልጸው አላህ ወይም አቅሳን ሲገልጸው ዙሪያውን ሁሉ የባረክነው አለ በረካ ያወረድንበት لنريه من آياتنا ሙሐመድን ይሄን ጉዞ እንዲጓዝ ያደረግነው ከአያዎቻችን ልናሳየው ነው إنه هو السميع البصير الله እሱ አላህ ሰሚና እንዲሁ ተመልካች የሆነ ጌታ ነው ይሄ እንግዲህ ድንቅ የሆነውን ጉዞ አስመልክቶ አላሁ Subhanahu Wa Ta'ala በከፊል ሱረቱል ኢስራ ላይ አንስቶታል ይሄ እንግዲህ ምድራዊ ጉዞ ነው أما المعراج የሰማይ ጉዞውን አስመልክቶማ هو مذكور في سورة النجم سورة النجم ላይ ተጠቅሷል والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى يا لوردو إن هو إلا وحي يوحى علمه شديد القوى يا لوردو الزالة تكسوان من آياتها السابعة إلى 18 كسبات تنيا آية أنستو اسك أسراس من تنيا آية درس يالو سلامي عراج نبي توسو يتتكسو الزاقا سلامي عراج نوال وقيل تبلون المذكور في هذه الآيات هذه سورة النجم لا يتكسو آيات غير المعراج يمعراج كستنا تاريخ مياكتو سيهون كزاوجي ناجو كزاوج كجبريل ጋራ የተደረጉ ግንኙነቶችን ነው ከጅብሪል ጋራ የተደረጉ ሁናቴዎችን ነው አላህ Subhanahu Wa Ta'ala ሱረቱን ነጅም ላይ የጠቀሰው እንጂ ሱረቱን ነጅም ላይ የጠቀሰው የኢስራና የሚራጅ ታሪክ አይደለም ወይም የሚራጅ ታሪክ አይደለም ብለው እንግዲህ ተፍሲር ሊቃውንቶች ሱረቱን ነጅምን ሲፈስሩ አንዳንዶቹ ይሄንን ክስተት ከጅብሪል ጋር ሳይሆን ወደ ሰማይ ያደረጉትን ጉዞ የሚራጅን ጉዞ አድርገው እዛ ላይ ያሉ አያዎችን ከዚህ ጉዞ ጋር አያይዘው ማብራሪያቸውን በዛ አስደግፈው ያልፋሉ የሌሎቹ ደግሞ علمه شديد القوى ስለ ጅብሪል ነው የሚያወራው የሙሐመድ አስተማሪ ጅብሪል ያ የኃይል ባለቤት ኃይለ ጠንካራ የሆነው ما ያስተማረው ሙሐመድ ذو مرة فاستوى وهو بالأفق الأعلى رسول صلى الله عليه وسلم በተፈጠረበት አፈጣጠር ላይ እንዳዩት የሰማይን አድማስ ዘግቶ ማለት ነው ሸፍኖ በክንፉ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ወለሁ 600 ጀናህ ለሱ 600 ክንፍ አለው በአንድ ክንፉ እንግዲህ የሰማይን አድማስ ፀሐይን ሸፍኖ ጨልሞ በዛ ክስተት ላይ ታይቷል እና እሱን ነው የሚተርከው እንጂ ስለሚዕራጅም አይደለም ብለዋል ያ ማለት ነው ያም ሆነ ይህ ሚዕራጅ የሚለው ጉዞ ሰማያዊ ጉዞ ነው ቀጥታ ቤተል መቅዲስ ከደረሱ በኋላ ከዛ ደግሞ ወደ ላይ ከጅብሪል ጋር ሆነው ወደ ላይ ከፍ ያሉበትን ነው
እዚህ ጋር ሌላው የምንመለከተው ነገር ምንድነው ከዚህ ጉዞ ጋር በተያያዘ ጊዜውን በተመለከተ ወቅቱ في تعيين زمنه على اقوال شتى ይክስተት መቼ ነው የሆነው ረሱል ሰለላሁ ዐለይሂ ወሰለም ከተላኩ በኋላ መቼ ነበር የተላኩበት አመት ነው 8ኛው አመት ነው 10ኛው አመት ነው 12ኛው አመት ነው የታሪክ ሊቃውንቶች እንደዚህ ተወዛግበዋል ማለት ነው በጉዳዩ ላይ ضبط የለውም ማለት ነው ጉዳዩ ይሄ ነው ብሎ ይህ ክስተት የተከሰተበት አመት ይሄ ነው ብሎ የረጀሐ አካል የለም ማለት ነው የሆነው ሳለ ግን አንዳንድ ሰዎች የረጀብን 27ኛውን ሌሊት ወይም ቀን ይለያሉ ይሄ ኢስራእና ሚዕራጅ የተደረገበት ሌሊት ነው ይያሉ የተለያዩ ቢድዓዎች በተለያዩ ነገሮች እየሰሩ ያልፋሉ ረሱል ሰለላሁ ዐለይሂ ወሰለም ትልቅ ክስተት የተከሰተላቸው ለት ነው በሚል ማለት ነው በቅድሚያ በዚህ ጉዳይ ላይ ረሱል ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ቀን ይሄንን እለትና ይሄንን ታሪክ አስታውሰው ለዚህ ታሪክ ትውስታ ይሆን ዘንድ አንድ ማመት የሰሩት ነገር የለም አቡበከር ዑመር ዑስማን ሌሎችም ማለት ነው ስለዚህ ያልሰሩትን ነገር መስራት ምን አመጣ ይሄን ዕለት በጣም የሚጠብቁ ሰዎች አሉ በጣም ይጓጉ ሌላ ክስተት በቃ አው ይሄ ክስተት ብዙ የሸሪዓ ህግጋቶችን የሸሪዓ አህካሞችን ይዞ መጥቷል ያስደስተናል ነገር ግን ይሄንን ቀን ለይተን የተለየ ዒባዳ እንድንሰራ የተለየ ነገር እንድናረግ መረጃ የመጣ ነገር የለም من عمل عملا ليس عليه امرنا فهو رد እንደዚህ አይነት ስራዎች ምንም አይነት ተቀባይ የላቸው ናቸው ማለት ነው መጠንቀቅ ያስፈልጋል ረሱልና ሰለላሁ ዐለይሂ ወሰለም ሰሃቦቻቸው የቆሙበት ድንበር ላይ መቆም ያስፈልጋል ሰዎች ያለ ልክ ስለሚለጥጡት ነው ለሌቱም ሙሉ ሳይተኙ የሚያድሩ ሰዎች አሉ እንደውም በኢባዳ ይሉናል እንጂ እየጨፈሩ ነው ምናልባት የሚያድሩት እንደምናየው ማለት ነው واختلف في وقت الإسراء والمعراج يا إسراءنا يا معراج وقتنا أسملكتو ليونتوش تفتروا فقيل تبلوا في السنة التي بعث فيها النبي صلى الله عليه وسلم رسول يتلاقبت عامت لا ينبر هيك تكسدوا تبلوا مؤرخوچو معناته يتاريخ ليكوچ وقيل تبلوا سنة 5 من النبوة كنبيነት በአምስተኛው ዓመት ነው ያለማል وقيل تبلوا في 27 27ኛ رجب سنة 10 من النبوة አሁን ቀደም ያነሳነው ማለት ነው ከነብይነት በ10ኛው ዓመት በረጀብ በ27ኛው ሌሊት وقيل تبلوا في 17 17ኛው ላይ 17 ቀን 17 رمضان ورست سنة 12 من النبوة كنبيነት በ12ኛው ዓመትም ተብሏል وقيل في المحرم وقيل في المحرم محرم لا ينو تبلوا እንደወር وقيل في 17 17ኛው ሌሊት ላይ ربيع الأول ورست በ13ኛው ዓመት ከነብይነትም ተብሏል እንግዲህ እነዚህ ሁሉ ቂላ ናቸው ተብሏል እንጂ በዚህ ጉዳይ ላይ የተረጋገጠና ትክክለኛ የሆነ ውሳኔ የላቸውም ማለት ነው أما تفصيل القصة فملخص الروايات الصحيحة يتارك يزتنا ጭብጣሉ فملخص الروايات الصحيحة صحيح የሆኑ ሪዋያዎችን ሐዲሶችን ተጨምቀው ማለት ነው የነሱ ሙለخص አጠር ባለ መልኩ ሲቀርባሉ አነ ጅብሪል እንግዲህ ታሪኩን ሊጀምሩት ነው ይሄ ማለት የዚህ ታሪክ የዚህ ክስተትን ሁኔታ መነሻ ያደረገው ይያሉ ነው በወሬ ላይ صحيح የሆኑ ሐዲሶችን ነው ضعيفን አልተመረኮዝም ስለዚህ መጠንቀቅ ያስፈልጋል ይሄ ታሪክ በተለይ ተተርጉሞ የምናገኛቸው መጽሐፎች ላይ አንዳንድ ሰዎች ዝም ብለው የሚደባልቁባቸው አፈ ታሪኮች አሉ እስራና ሚራጅ ላይ መጠንቀቅ ያስፈልጋል صحيح የሆኑ ሐዲሶች ላይ መመርኮዝ ያስፈልጋል ለአእምሮአችን በጣም የሚከብዱ ሊታመኑ የማይችሉ ሐዲስ አስመስለው የሚያወሩ ሰዎች አሉ እዚህ ታሪክ ላይ በጣም ሰፋ ያደረጉ ያላግባብ የለጠጡት ታሪኩን ሰዎች አሉ ከصحيح ውጪ ከሆነ መጠንቀቅና መራቅ ያስፈልጋል صحيح የሆነው ታሪክ አነ ጅብሪል جاء بالبراق جبريل براق ይዞ ከተፋለ وهو دابة فوق الحمار ይህ براق የሚባለው ይላሉ ካህያ ግዝፈቱ ከፍ ያለ ነው ودون البغل ከበቅሎ ደግሞ በታች ነው ይሄንን ይዞ ከቻለ ይህ በግል ወይ ማን ነው ይህ براق يضع حافره عند منتهى طرفه አንድ ጊዜ የሚያነሳው እርምጃ يضع حافريه
ኮቴውን ያኖራል ያስቀምጣል አንዴ ሲያነሳው ማለት ነው ወደ መሬት ሲመለሰው عند منتهى طرفه አይኑ ያየበት ርቀት ማብቂያው ድረስ ይሄዳል ማለት ነው አንዱ እርምጃው እዛ ድረስ ዘሎ የሚሄድ ነው ማለት ያንድ ሰው እይታ ለጥ ባለ ሜዳ ላይ ይባል በጣም ረጅም ርቀት የአይኑ ማብቂያ የእይታው ልክ እዛ ድረስ እግሩ ተለጦ ያርፋል እንዲህ አይነት ጉዞ አለው ይህ ማለት ረሱሉን ሰለላሁ ዐለይሂ ወሰለም ከመስጂድ አልሐራም እስከ ቤተል መቅዲስ ያስኬደውን ፍጥነት እንድናውቀው ነው ይሄን የተጠቀሱት والنبي صلى الله عليه وسلم بالمسجد الحرام ለዚህ ጉዞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲታጁ መስጂድ አልሐራም ላይ ነበሩ فركبه حتى اتى بيت المقدس የአላህ መልእክተኛ ወጡና ጋለቡት ታዘው ማለት ነው ቤተል መቅዲስ እስኪመጡ ድረስ ፍልስጤም ምድር ومعه جبريل እዚህም ጉዞ ላይ ኢስራው ላይ ማን አለ ጅብሪል አለ እንግዲህ ጉዞ በጥቅልሉ የጉዞ የሁለቱም ጉዞ 10 ቀን 20 ቀን ምናምን ይፈጅ አይደለም በአንድ ላይ የተከወነ ነው የተከሰተ ነው ስለዚህ በአንድ ሌሊት የተከሄደ ጉዞ ነው حتى اتى بيت المقدس ومعه جبريل አለ እዛ ሲደርሱ فربطه بالحلقه التي يربط بها الانبياء ቀድሞውኑ ነቢያቶች ቤተል መቅዲስን ሲገቡ እንግዲህ ቤተል መቅዲስ አካባቢ በርካታ የሆኑ ነቢያቶች ተልከዋል እዛ ሀገር እንደ ሀገር አድርገው የተለያዩ ክስተቶችን አሳልፈዋል ቤተል መቅዲስ ላይ ነቢያቶች ቤተል መቅዲስ ላይ ሲመጡ ውጪው ወይም በረንዳው አካባቢ ላይ መጓጓዣዎቻቸውን የሚያስሩበት ማሰሪያ ቦታ አለና የአላህ መልእክተኛም ያቺን ቡራቅ فربطه بالحلقه التي يربط بها الانبياء ነቢያቶች የሚያስሩበትን ቦታ ወስዶ አሰሩ ثم دخل المسجد ከዛ ወደ መስጊዱ ገባ فصلى فيه ركعتين ሁለት ረካ ሰገደ اما فيهما بالانبياء እዛ ቦታ ላይ ነቢያቶችን ኢማም ሆኖ አሰግደዋል አሉ የሐዲስ ሊቃውንቶች ይሄን ነገር ታዊል ሲያደርጉ اما فيهما بالانبياء ማለት አርዋህ الانبياء ነው የነቢያቶች አላህ ሩሃቸውን ሰብስቦ እዛ ቦታ ላይ አሰግደዋል ለማለት ነው ثم اتاه جبريل ከዚያ ጅብሪል መጣ ሰግደው ካበቁ በኋላ ማለት ነው بإناء من خمر ሁለት ዕቃ መጣ አንዱ ከخمر የሆነ وإناء من لبن ሌላኛው ደግሞ ከወተት የሆነ ዕቃ ይዞላቸው ቀረበ ከሰላቱ በኋላ እንግዲህ እንዲመርጥ ነው ከሁለቱ የቱን ትመርጣለህ እንደማለት ነው ምርጫውን ተከትሎ የሚሰጥ ትንታኔ ያለ فاختار اللبن የአላህ መልእክተኛ عليه الصلاه والسلام ምኑን መረጡ ወተት መረጡ فقال جبريل ይሄን ምርጫቸውን ተከትሎ ጅብሪል ምን አለ አصبت الفطره ተፈጥሮን አግኝተሃል አላቸው ሁዲተ ተመርተሃል አንተ ብቻ አይደለም وهديت امتك ያንተም ኡማ ተመርቷል አሉኛ አላቸው ተመርቷል አላቸው ጅብሪል اما انك لو اخذت الخمر አላቸው ጅብሪል خمر ይዘህ በነበረ ኖሮ غوت امتك ኡማህ ተጠም ነበር ተጠፋ ነበር ምርጫ ትክክል ነው የወሰድከው ምርጫ ወተትን መምረጥህ የተሻለ ነው ثم عرج به እንግዲህ የኢስራ ጉዞ ባጭሩ ተጠናቋል ከመስጂድ አልሐራም እስከ መስጂድ አልአቅሳ የሄዱት ጉዞ ሰማያዊ ጉዞ ይቀጥላል ثم عرج به من بيت المقدس ከቤተ المقدس ደግሞ ረሱል ሰለላሁ ዐለይሂ ወሰለም ተወጡ ታረጉ الى السماء الدنيا ወደ ቅርቢቷ ሰማይ ቅርቢትነቷ ከምድር አንፃር ማለት ነው የመጀመሪያው ሰማይ እንደማለት ነው ታዲያ እዛ ሲደርሱ ጅብሪል فاستفتح له አንኳኳና ጠየቀለት ይግባ ወይ አለ ففتح له ተከፈተ የሰማይ የመጀመሪያው ሰማይ በር እዚያ ቦታ ላይ ማንን አገኘ እንግዲህ ቀደም እንዳልኳችሁ ከሳሂህ ሐዲሶች የተወሰዱ ናቸው እነዚህ ሪዋያዎች የመጀመሪያው ሰማይ ሲከፈት ወይም ሰማይ ዱንያ ሲከፈት فرأى هناك آدمን አየ አላህ መልእክተኛ አበል በሽር فسلم عليه رسول صلى الله عليه وسلم ሰላምታን አቀረበለት ለአደም فرد عليه السلام آدم ለሰላምታው ምላሽ ሰጠ ورحب به مرحبا يعني ሰፋ ያለ ቦታ መጣህ አለ وأقر بنبوته በነብይነቱም አረጋገጠለት ማን آدم የረሱልን ሰለላሁ ዐለይሂ ወሰለም ነብይነት ኢቅራር አደረገ እንግዲህ ከበስተቀኙና ከበስተግራው የሚታዩ ጥቋቁር ህብረቶች አሉ وعن يمينه أسودة
በቀኙ በኩል ጥቋቁር ህብረቶች አሉ اذا نظر اليهم ضحك አደም ወደ እነሱ ወደ ቀኙ ሲያይ ማለት ነው ይስቃል وهي ارواح السعداء ነው የድለኞች የጀነት ሰዎች ሩሆች ናቸው وعن يساره اسوده በስተግራውም ሌላ ህብረት አለ اذا نظر اليهم ወደ እነዛ ጥቁረቶች ወደ በስተግራው በኩል ወዳለው አደም ሲመለከት በካ ያለቅሳል وهي ارواح الاشقياء የአሽቂያዎች ሩህ ነው የአሽቂያዎች ሩህ ነው አላህ ሰብስቦላቸው ይሄን ክስተት አይተዋል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም አደም ጎኖች ላይ ثم عرج به الى السماء الثانيه ከዛ ወደ ሁለተኛው ሰማይ ተወጡ የአላህ መልእክተኛ እንግዲህ ሰማይ የራሱ የሆነ ክዳን እንዳለው ነው የሚያሳየው በዛ መሰረት እንግዲህ فاستفتح له አሁንም ጥያቄ ያቀረበላቸው ጅብሪል አንኳኩቶ ማለት ነው ይከፈትለታል ያው ሌሎች ሪዋያዎች ላይ ጅብሪል እንዲከፈት ሲጠይቅ እንዲመጣ ታዟል ወይ ብለው ይጠይቃሉ መላእክቶቹ እንዲመጣ ና ተብሎ ነው የመጣው አው ክፈቱ ይላቸዋል ጅብሪል فاستفتح له جبريل ففتح يكفتل فراى فيها ابني الخاله يا اكستماماچوچ ልጆችን ያያርዛ يحيى بن زكريا وعيسى بن مريم عليهم السلام እነዚህ ሁለት ነቢያቶች ይመለከታል فسلم عليهما سلامታ ያቀርባል فرد عليه ሁለቱም ሰላምታውን ይመልሳሉ ورحب به ሰፋ ያለ ምቹ ሆነ ቦታ እንኳን መጣህ ብለው የእንኳን ደህና መጣህ መልእክት ያስተላልፋሉ واقر بنبوته እነሱም በነብይነቱ ያረጋግጣሉ ማለት ነው ثم عرج به الى السماء الثالثه ከዛ ወደ ሶስተኛው ሰማይ ተወጣ فرأى فيها يوسف እዛ ላይ ዩሱፍን አየ ዩሱፍ وكان قد اعطي شطر الحسن يوسف የቁንጅናን ግማሽ ተሰጥቶታል በጣም መልካምና ቆንጆ ነብይ ነው ነብዩላህ ዩሱፍ እንግዲህ قد اعطي شطر الحسن ከተባለ የውበት ግማሽ ሲባል ውበትን ለማካፈል ተፈልጎ ሳይሆን ነብዩላህ ዩኑስ የተቸሩትን ውበት ለመግለጽ ነው ውበቱ እንግዲህ በታሪክ ውስጥ ያደረገውን አድርጓል وقال نسوة في المدينة امرأة العزيز تراود فتاها عن نفسه قد شغفها حبا إنا لنراها في ضلال مبين ينقص مست بيوسف كنتنا وبت مماركوا علي በጣም ታምታለች ሴቶች ተሰብስበው ቤተ መንግስት ውስጥ የንጉሱ ቤት ውስጥ ያሉ ሴቶችና አገልጋዮች የንጉሱን ሚስት በዩሱፍ ፍቅር ወይም ደግሞ ውስጡ ላይ በገባባት ሙሐባ በጣም መሸነፏንና መውደቋን ሲያዩ قد شغفها حبا ይሄ የዩሱፍ ውዴታ ልቧን ሰርስሮ ገብቷል ኢና ለነራሃ في ضلال مبين ከዛ ይሄን ሰማች እየታማች መሆኑ ማለት ነው የንጉሱ ሚስት ሰማች ሴቶች እያሟት መሆኑ አንድ ዝግጅት አዘጋጅታ እነዚህ ያማቻቸውንም ሌሎችም ሴቶች አካታ ዩሱፍን አንድ ቤት ውስጥ አስቀምጣ ስጋ አቀርባላቸው ለዝግጅቱ እንዲከትፉ አደረገች فلما سمعت بمكرهن ارسلت اليهن واعتدت لهن متكئا የሚቀመጡበት ቦታ አዘጋጅታ ዩሱፍን يعني وارسلت اليهن ዩሱፍ የሆነ ቦታ አስቀምጠዋለች ልክ በላሰቡበት ለቀቀችባቸው وقالت اخرج عليهن وጣባቸው አለች በዚህ ውጣለች فلما راينه اكبرنه وقطعنا ايديهن ሲያዩት ዩሱፍን ውበቱ በጣም አማለላቸው ለውበቱ በጣም ቦታ ሰጡ وقطعنا ايديهن እጃቸውን ከስጋው ጋር አብረው ቆረጡት قال ሙጃሂድ እጃቸውን ሲቆርጡት አለ እጃቸውን ሲቆርጡት በቢላ አይታወቃቸው ነበር አለ እሱ ውበት ላይ በጣም ተተደው ደሙ እየፈሰሰ وقلنا حاشا لله ما هذا بشرا إن هذا إلا ملك كريم بالله نتبقى لنيه سؤال للمر إن هذا إلا ملك كريم ملائكة عنه يعني يتكبر ملائكة أنت يا سؤال رسول صلى الله عليه وسلم ይሄንን የዩሱፍን ውበት ሲነግሩ ምን አሉ ወዕጢያ ዩሱፍ ወኡሙሁ ሸጥረ الحسن ዩሱፍና እናቱ የውበትን ግማሽ ተሰጥተዋል አሉ قال عكرمة من هذا كان فضل يوسف على الناس في الحسن يعني يوسف بلجا بسووش ላይ ባጠቃላይ ያሉ كفضل القمر ليلة البدر على سائر النجوم
ጨረቃ ለይለተል በድር ላይ እነዚህ 13 14 15ኛው ቀን ላይ ማለት ነው ከዋክብቶች ላይ እንደሚያይ ነው ጨረቃ ከዋክብቶች ሰማይ ቤት ላይ በጣም ከመበተናቸው በጣም ከመብዛታቸው የተነሳ የሚታየው ማን ነው ጨረቃ እኮ ምንም ቦታ የላቸውም እነሱ ልክ ጨረቃው በእነዚህ ኮከቦች ላይ እንደሚያይ ነውና እንደሚበልጣቸው ነው ዩሱፍ በፍጡራኖች ላይ ወይም በሰው ልጆች ላይ በአጠቃላይ በውበት ብልጫው አለ ሌላ ዘገባ ላይ ረሱል ሰለላሁ ዐለይሂ ወሰለም አሉ ረአይቱ ለይለተ ኡስሪየ ቢ ኢለ السماء ዩሱፍ አሉ ወደ ሰማይ የታረኩ ለታ የወጣው ለታ ዩሱፍን አየሁት አሉ ከልቀመሪ ለይለተል በድሪ አሉ ልክ እንደ ቀመር እንደ ጨረቃ ውበቱ ማለት ነው እንግዲህ ውበትን ሰጥቶታል ዩሱፍ ثم عرج به الى السماء الثالثه توتو فراى فيها يوسف وكان قد اعطي شطر الحسن فسلم عليه ليوسف سلام تقرب رسول صلى الله عليه وسلم فرد عليه يوسف سلامته وملس ورحب به እንኳን ደህና መጣህ واقر بنبوته بنبيነቱም አረጋገጠ ثم عرج به الى السماء الرابعه ከዛ በኋላ ወደ አራተኛው ሰማይ ወጣ فراى فيها ادريس عليه السلام إدريس تملكته فسلم عليه سلام تقربلت فرد عليه إدريس سلامته ملس ورحب به إن كان لنا متهمل وأقر بنبوته ثم عرج به إلى السماء الخامسة كذا ولا مستنيو سماء فرأى فيها هارون بن عمران يا موسى وندم هارون أيه سنتنيو سماء له الخامسة أم مستنيو فسلم عليه رسول سلام تقرب فرد عليه هارون لسلامته من لا يسد ورحب به وأقر بنبوته ثم عرج به إلى السماء السادسة سدستنيو ما أن له سدستنيو موسى فلقي فيها موسى بن عمران موسى ناقين فسلم عليه سلام تقرب فرد عليه نديلوج سلام تملس موسى ورحب به وأقر بنبوته موسى قارات يتريا كستتال موسى قارا يتفتر ليلا ليت على كستتال رسول صلى الله عليه وسلم سماي ላይ ነቢያቶችን አግኝተው ቆይታ ሰፋ ያለ ቆይታ ካደረጉባቸው መካከል ከሙሳ ጋር ያደረጉት ቆይታ ነው አንዱ ገና መንገድን ወደ ላይ ይወጡ ይያለ ነው ወደ ሲድረተል ሙንተሃ ሌላኛው ደግሞ ሲመለሱ እናያለን ታሪኩ فلما جاوزه بكى الفوت رسول صلى الله عليه وسلم ወደ ሰባተኛው ሰማይ ሲወጣ ሙሳ ለቀሰ فقيل له ما يبكيك ለሙሳ ተባለ ምንድነው የሚያስለቅስህ አሉት ለነብዩላህ ሙሳ فقال أبكي على الله لأن غلاما بعث من بعدي يدخل الجنة من أمته أكثر مما يدخلها من أمتي لأن غلاما بعث من بعدي ይሄ غلام ልጅ ከኔ በኋላ ተላከ ከኔ በኋላ ተልኮ ከሱ ኡመቶች ማለት ነው ከኔ በሚበልጥ መልኩ ከኔ በጣም በሚበዛ መልኩ ከሱ ኡመቶች ጀነት የሚገቡት በጣም በርካታ ናቸው ከኔ በለጡ ናቸው ከኔ በኋላ የተላከ ሆኖ ሳለ ለዛ ነው ማለክ ሰዋለ ሙሳ እንግዲህ ይሄ የረሱል ሰለላሁ ዐለይሂ ወሰለም ፈድልና የኡመታቸውን ፈድል ያሳየናል ثم عرج به الى السماء السابعه ከዛ ወደ ሰባተኛው ሰማይ ወጡ فلقي فيها ابراهيم عليه السلام እዛ ላይ እንግዲህ ነብዩላህ ኢብራሂምን አገኙ فسلم عليه ልክ እንደ ሌሎቹ ነቢያቶች ረሱል ሰለላሁ ዐለይሂ ወሰለም ሰላምታቸውን አቀረቡ فرد عليه ورحب به واقر بنبوته እዛ ጋር እንግዲህ የተጠቀሰው የኢብራሂም አቀማመጡን አስመልክቶ ነው ረሱል ሰለላሁ ዐለይሂ ወሰለም ሲያገኙት እንዴት ተቀምጦ እንደነበረ وكان مسندا ظهره ጀርባውን አስደግፎ ነበር ተደግፎ ነው የተቀመጠው الى البيت المعمور ሰማይ ቤት ላይ ያለው بيت المعمور የሚባለው ቦታ ላይ እሱን ተደግፎ ቁጭ ብሏል ይሄ بيت المعمور የሚባለው وهو بيت يدخله كل يوم 70000 ملك በየቀኑ ያን ቤት ለመዞር ወይም ለመጠወፍ ማለት ነው በየቀኑ እዛ ቤት ውስጥ 70,000 የሚደርሱ መላእክቶች ይገባሉ لا يعودون اليه እስከመጨረሻው ድረስ ተራደርሷቸው ወደዛ ቤት አይመለሱም አላሁ አክበር ይሄ የመላእክቶች ቁጥር መላእክቶች ምን ያህል ብዙ የሆኑ ፍጡር እንደሆኑ እናያለን እዚህ ላይ ማለት 70,000 መላእክታ ገብቶ እስከመጨረሻው ድረስ አይደርሱም آخر ما عليه لا يعودون اليه ابدا ፈጽሞን ወደዛ ቦታ አይመለሱም ወደ ስፍራ እድል አግኝተው ማለት ነው አላህ ከመላእክቶች በጣም እጅግ በጣም በርካታ ቁጥራቸውን እሱ እንጂ ማንም ማያውቃቸው وما يعلم جنود ربك الا هو የጌታህን የአላህን ሰራዊት ስፍሩን ቁጥሩን ማንም ያውቅም እሱ ቢሆን እንጂ ብሎ አላህ
በጣም በርካታ ይህ ናቸው ብለን ቁጥራቸውን ማናውቅ ያልተገለጸልን መላእክቶች ሰማይ ቤት ላይ አሉ። ረሱል ሰለላሁ ዐለይሂ ወሰለም ለዚህ ቆሙ አጥት السماء وحق لها ان تئط ሰማይ ተንጻፈች ድምጽ አሰማቻል ሚል ድምጽ ማለት وحق لها ይሄን ድምጽ ልታሰማ ደግሞ በጣም ይገባታል ما فيها موضع اصابع الا وملك ساجد او قائم لله ሰማይ አንድ يعني ጣት ወይም እጅ ማስቀመጫ ቦታ የለውም እዛ ቦታ መላእክታ ኢባዳ ያደረገበት ወይ የሰገደ ወይ ሩኩ ላይ ሆኖ ወይ ቂያም ላይ ሆኖ ያንን ቦታ የሸፈነው ቢሆን እንጂ ብለዋል። በዚህ መልክ አላህ Subhanahu Wa Ta'ala አላህ እንዳለው يسبحون الليل والنهار لا يفترون ጠዋት ማታ አላህን ያመልኩታል በዛ ላይ ደግሞ አይታክቱ። እንግዲህ ኢብራሂምን በዚህ ሁኔታ ነው ያገኘሁት ማለታቸው ነው። ثم رفع الى سدرة المنتهى سدرة المنتهى ጋር ደረሱ ወደዛ ሄዱ። سدرة المنتهى ማለት ينتهي اليها علم المخلوقات የፍጡራኖች ዕውቀት የሚያበቃበት ቦታ ነው ማለት ነው። እዛ ጋር ድረስ ነው ዕውቀታቸው ከዛ በኋላ የለም ነው። فاذا اوراقها የዚች ዛፍ سدرة المنتهى የተባለችው ቅጠሎቿ كاذان الفيله አሉ ልክ እንደዝሆን ጆሮ ነው አሉ የቅጠሎቿ ትልቀት واذا ثمرها كالخلال አሉ ፍሬዎቿ ደግሞ ከዛፉ የሚወጣው ፍሬ ደግሞ ልክ እንደ እንስራ ነው ይዘቱና ክብደቱ አይ الجرار الكبيره ثم غشيها جرار ያው قلال ثم غشيها فراش من ذهب كورك هنا ደግሞ ንጣፍ ሸፍኗታል መሬቱን وغشيها من امر الله ما غشيها الله ከፈለገው ይሸፍናት ሸፍኗታል ማንን سدرة المنتهى ማለት ነው። سدرة المنتهى فما احد من خلق الله يستطيع كالله فطرت አንድም ሰው አይችልም አሉ يعني فما احد من خلق الله يستطيع ان ينعتها كالله فطرታቶች ውስጥ አንድም አካል እሷን ሊገልጻት ሊወስፋት አይችልም። من حسنها በጣም ከማማሯ ከውበቷ የተነሳ ማለት ነው እንዲናት እንዲያናት ብሎ ሊገልጻትና ሊወስፋት የሚችል አካል የለም ከውበቷ የተነሳ። ከዚህ በኋላ ጉዞ እንግዲህ ثم عرج به الى الجبار عز وجل ወደ አላህ ታረጉ فدنا منه كالله ቀረቡ። ይህ ድኑ ይህ መቅረብ አንድ ፍጡር ከፍጡር ጋር እንደሚቀርበው ሳይሆን ይሄ አላህ Subhanahu Wa Ta'ala በሚያምርበት كما يليق لجلاله وعظيم سلطانه ይሄ መቅረብ በዛ ልክ ነው የሚታየው። حتى كان قاب قوسين او ادنى የሁለት የቀስት መወርወሪያ ደጋኖች ያው አንድ ቀስት የሚወረወርበት ነገር ሁለት ደጋኖች አሉት ከላይና ከታች ማለት ነው። የሱ ጥፋትን ያህል ማለት ነው የስንዝሮች ያህል ቀረበው ማለት ነው። او ادنى ወይም ከዛ የበለጠ فاوحى الى عبده በዚህ ቅርበት ውስጥ ማለት ነው فاوحى الى عبده الله وهي አደረገ ወደ ባሪያ ወደ ነብዩ ሰለላሁ ዐለይሂ ወሰለም ما اوحى وحي ያደረገውን وحي ያደረገላቸው ለረሱል ሰለላሁ ዐለይሂ ወሰለም። እንግዲህ እዚህ ጋር እንደሚነሳ ጥያቄ አለ ረሱል ሰለላሁ ዐለይሂ ወሰለም ጌታቸውን አላህን Subhanahu Wa Ta'ala አይተዋል አላዩ? በዚህ መካከል የተነሱ ውዝግቦች አሉ። አብዱላህ ኢብኑ አባስ አይተዋል የሚሉ አቋም አላቸው። عائشة እንዲሁ አብዱላህ ኢብኑ መስዑድ كذلك ابي ذر رضي الله عنه አላዩም። በዚህ ጉዞ ላይ ረሱል ሰለላሁ ዐለይሂ ወሰለም አላህን አላዩም። አላህን አይተዋል የሚል ሰው فقد اتى بفريه عظيمه ከባድ የሆነ ቅጥፈትን የቀጠፈው። ምክንያቱም አላህ لا تدركه الابصار አይኖች አያገኙትም አያዩትም የሚለውን አያ መሰረት ያደርጋሉ ማለት ነው። ይህ እንግዲህ ሰፊ ሆነ ክርክር ያለው ነው። አይተዋል በዚህ ጉዞ ላይ አላህን አላዩ የሚለው ማለት ነው። وفرض عليه وعلى امته 50 صلاه እንግዲህ ድንጋጌውን እንመልከት። ረሱል ሰለላሁ ዐለይሂ ወሰለም በዚህ በሚዕራጅ ጉዞአቸው ላይ ከተደነገጉት ትልልቅ ኢባዳዎች ውስጥ ዋነኛው ሰላት ነው። ሰላት ተደንግጓል። ከዚህ በፊት ሰላት አልነበረም ወይ ከተባለ ነበር። ግን ሰላቱ ጧት 2 ማታ 2 ነበር የሚሰገደው። ሲር ለዛው ባለፉት ታሪኮች እንዳየነው መካ ውስጥ በአደባባይ ምናምን ሳይሆን ተደብቀው ሸለቆዎች ውስጥ ወይ ዳሩል አርቀም ውስጥ የሚሰግዱት ሰላት 2 ጧትና ማታ ነበር።
وفرض عليه وعلى أمته በዚህ ጉዞ ላይ አላሁ ስብሓነሁ ወተዓላ በሳቸውም ሆነ በኡመታቸው ላይ ግዴታ አደረገ 50 ሰላተ ስንት ሰላት 50 ሰላት في كل يوم وليلة በእያንዳንዱ ሌሊትና በእያንዳንዱ ቀን ውስጥ የሚፈጸም 50 ሰላት ደነገገ ረሱል ሰለላሁ ዐለይሂ ወሰለም የጌታቸው ውሳኔ ነው ድንጋጌ ነው እና ተቀበለው فرجع حتى مر على موسى ይሄን ተቀበለው በሙሳ አጠገብ ድረስ እስኪደርሱ ማለት ነው ይዘውት ይሄን መመሪያ ወረዱ ሙሳ فقال بما امرك ربك አላቸው ቀደም ሲወጡ እንዳገኛቸው ሁሉ ሲወርዱ ማገኛቸውና فقال بما امرك ربك ጌታ በምን አዘዘህ አላቸው قال ب50 صلاه በ50 ሰላት ነው ያዘዘኝ አላቸው በቀን ውስጥ በአንድ ቀንና በሌሊት ውስጥ የሚፈጸም በ24 ሰዓት ውስጥ 50 ሰላት አዞኛል قال على موسى إن أمتك لا تطيق ذلك يا أنت أمة ينجل 50 بفصم على موسى ارجع إلى ربك ولقيتها تملسنا فاسأله التخفيف ما قال يا أنت يكو يقبع ينتيك يكنا سدين بلا يقبع ينتيك أيش لهم يا أنت أمتها فالتفت إلى جبريل يزوجه ولا لا يمدين السنة عند يوتا ولا جبريل رسول صلى الله عليه وسلم زره فأشار أن نعم أي نعم إن شئت الشكفان لك شكر يلم بلو داقم جبريل زوجه وتا فرجع فوضع عنه 10 يقبين تجيكو يا الله مدتني صلى الله عليه وسلم أصل تكنسو للتملسة سنتونا مالتنا 4 فوضع له 10 أصل تكنسة ثم مر بموسى أهونم داقم 40 يزور موسى تقبل فسأله موسى لقوا ما هونم طيقوا فأخبره فأشار عليه بسؤال التخفيف أهونم يمكره الصابة قرب موسى أهونم يقبين طيق 4 بزنو أمته هيجلوتم فلم يزيد يتردد بين موسى وبين الله عز وجل رسول صلى الله عليه وسلم يتكنس اللاتشو بالله أن بموسى مهل يمين ملالسو كمون التوقدوا 4 35 هايا قال يجبا رسول صلى الله عليه وسلم يقبا إلى متيق بموسى أن بالله مال تملالسو بزور قتل حتى جعلها 5 الله سنتس كادرقو أهون من سجدون صلاة 5 كادرقو ثم مر بموسى أمستون إذا هونم بموسى تقبل ألفوا فأشار بالرجوع موسى هونم مكره السابق قرب تملس وسؤال التخفيف تخفيفا عندي تيك وقال على موسى والله لقد راودت بني إسرائيل أن يتلاقوا باتشو حزبوچن በጣም ሞክሬያቸዋለሁ على أدنى من هذا أهون أنت إذا كمتهم المريا بانس ሞክሬያቸው فضعفوا عنه وتركوه ደክመው ተውብኝ ያንተ ሙመቶች ሊተውት ይችላሉ ስለዚህ 5 አሁንም ብዙ ነው ይቀነስ فقال صلى الله عليه وسلم من قال قد استحييت من ربي አሁን እጅክ እንደገና ልጠይቅ ይከብደኛል አላህን አፍራለሁ ولكني ارضى واسلم እወዳለሁ እቀበላለሁ አላህ ያለኝን እታዛለሁ በቃ ይሄ ነው የሚሆነው ረሱል فلما بعد نودي ትንሽ ራቅ ባሉ ለመውረድ ማለት ነው በራቅ ሲሉ ተጠሩ كالله أن قد أمضيت فريضتي وخففت عن عبادي ميل يمازدق يا نغغر كالله سبحانه وتعالى بكل متى أن قد أمضيت فريضتي قديتاي أمستون صلاة مالتنا أصدق يالله وخففت عن عبادي بتطيبكت مسألة دقمو كباروچي من أدرك يالله كلل أدرك يالله خمسة ورسن تورده ودا أمست وردوا قن هي 5 وهن 50 እነዚህ 5 ናቸው ባንተ ላይ ተደነገጉት 5 ወቅት ነው እንደ ተግባር 50 في الاجر باجر ደግሞ ስንት 50 والحسنه بعشر امثالها አንድ መልካም ስራ በ10 አይደል የሚባዛው 5 ወቅት በ10 ሲባዛ 50 እንዲህ ነው لا يبدل القول لدي እኔ ዘንድ ካሁን በኋላ ቃል አይሻርም አይለወጥም ተወስኗል ይተባሉ ረሱል ሰለላሁ ዐለይሂ ወሰለም የሰማይን ጉዞ ይህን ታላቅ የሆነ ክስተት አጠናቀው ከነቢያቶች ጋር ቀደም ባሳለፍነው መልኩ ከአላህም ተገናኝተው ተመለሱ ወደ መካ ثم رجع صلى الله عليه وسلم من ليلته إلى مكة المكرمة በዛው ሌሊት ወደ መካ ተመለሱ በዛው ሌሊት እንዴት ነው
እንግዲህ ይሄ አንድ አማኝ ካልሆነ ሊቀበለው የማይችል ነገር ነው። በአንድ ሌሊት ውስጥ አላሁ አክበር፣ በአንድ ሌሊት ከመካ እስከ ቤተል መቅደስ፣ ከቤተል መቅደስ እስከ ሰማይ፣ ይሄ ሁሉ ንግግር፣ ይሄ ሁሉ ውይይት፣ ከነቢያቶች ጋር መገናኘት። ኢነላህ ዐላ ኩሊ ሸይኢን ቀዲር፣ አላህ በሁሉ ነገር ቻይ የሆነ ጌታ ነው። የአላህን ቻይነት የማይቀበሉ ሰዎች ሊያስተባብሉ ይችላሉ፣ ላይቀበሉ ላይዋጥላቸው ይችላል። ረሱል ሰለላሁ ዐለይሂ ወሰለም ይህን ክስተት አይተው ተመልክተው ወደ መካ ሰዎች ተመለሱ። ፈለማ አስበሐ ፊ ቀውሚሂ ህዝቦቹ ዘንድ ባነጋ ጊዜ አኽበረሁም ነገራቸው ቢማ አራሁ ላሁ ዐዘ ወጀል ሚን አያቲሂ ልኩብራ አላህ ከዚህ ከታላላቅ ታምራቶቹ ከታላላቅ ክስተቶቹ ለረሱል ሰለላሁ ዐለይሂ ወሰለም በአንድ ሌሊት ያሳያቸውን ነገር ረሱል ሰለላሁ ዐለይሂ ወሰለም ለእነዚህ ሰዎች ዘረገፈላቸው፣ ተናገረ። እንዲህ አይቼ መጣሁ በአንድ ሌሊት ውስጥ ሲላቸው ፈሽተደ ተክዚቡሁም ለሁ ለረሱል ሰለላሁ ዐለይሂ ወሰለም ያላቸው ማስተባበል በጣም ጨመረ፣ በጥፍ አደገ። ወአዛሁም እሱም አስቸገራቸው። ወስትድራረሁም ዐለይሂ እሱም መጉዳታቸው በጣም ጨመረ። አሁን ጭራሽ አሉ በአንድ ሌሊት እብደትህ ይሄን ያህል ደረሰ፣ ውሸትህ ይሄን ያህል ደረሰ፣ አሁንም መዋሸቱን ቀጥለህበታል አሉ። ፈሚንሁም መን ሰፈቅ ይህን ወሬ ሲሰማ ከነሱ ውስጥ ያጨበጨባለ። ኧረ በለው በአንድ ሌሊት ምንድነው የሚለን ይሄ ሰውዬ? ወሚንሁም መን ወضع يده على رأسه تعجبا ከነሱ ውስጥ በጣም ተደንቆ እጁን ጭንቅላቱ ላይ ያያዛል። ወኢንካራን ተዓጅበን ወኢንካራን ይሄን ክስተት በጣም በመደነቅና አይሆንም በማለት በማውገዝ ማለት ነው እጁን ጭንቅላቱ ላይ ያስቀምጣል። እንግዲህ አንዳንድ ክስተቶችን ሰዎች ለተለያዩ አጋጣሚዎች ይጠቀሟቸዋል። የተወሰኑ ሰዎች ከነሱ ውስጥ ይሄን አጋጣሚ ተጠቅመው አንዳንድ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ላይ ለማሳነስ ሞከሩ። አቡበክርን ብንሰርቀውስ ምን መስላችሁ? ይሄን ተረተረቱ መሐመድ ይሄን እንቆቅልሹን አቡበከር ፊት ወስደህ ብናጋልጠውስ እንዴት ነው? ይሄ አቡበከር ራሱ የሚቀበለው ነገር አይደለም። መስቲኒል ብለው ተመካክረው ወሰዓ ሪጃሉን ኢላ አቢበክር ሲዲቅ የተወሰኑ ሰዎች ተሰብስበው ወደ ተቻኮሉ ወደ አቡበክር ወአኽበሩሁ الخبر የሆነውን ሁሉ ነገሩት። ባልደረባህ እኮ በጣም የሚደንቅ የሚገርም ወሬ እያወራን ነው። በአንድ ሌሊት ከመካ ቤተል መቅደስ ከቤተል መቅደስ ደግሞ ወደ ሰማይ አድርጌ እንዲህ ነገሮችን ተቀብዬ እንዲህ አይቼ መጣው እያለ ነው። ይሄ ነገር አይደንቅም አሉት። فقال አላቸው አቡበክር إن كان قال ذلك አሁን ምትልኝን ነገር ረሱል ሰለላሁ ዐለይሂ ወሰለም ብሎት ከሆነ فقد صدق በርግጥ እሱ እውነት ብሏል። አላሁ አክበር። قالوا አሉት أتصدقه على ذلك አሁን እኛ በመነግርህ እንቆቅልሽ ተረተረት በሚመስል ነገርም አንተ ከዚህ በፊት ሌሎች ነገሮች ላይ እውነት እንዳልከው አሁንም እውነት ትለዋለህ ማለት ነው? ትቀበለዋለህ አሉት። قال إني لو صدقه ረሱል ሰለላሁ ዐለይሂ ወሰለም እኮ ለአቡበክር አልነገሩትም። የሆነው በወሬ ደረጃ ነው የሰማው። አዎ ሙሐመድ ሰለላሁ ዐለይሂ ወሰለም ብሎት ከሆነ ኢኒ ለኡሰድቁሁ አምነዋለሁ። አላ አብዓደ ኢኒ ለኡሰድቁሁ ምን ይሄ ይገርማቸዋል። ኢኒ ለኡሰድቁሁ አላ አብዓደ ሚን ዛሊክ እኔ ከዚህ በላቀ ነገር እንኳን እውነት እያልኩት አይደል እስከ ዛሬ ኖርኩት። ኡሰድቁሁ አላ ኸበሪ ሰማ ፊ ገድወቲን አው ረውሐ በጠዋት በማታ ከሰማይ በሚመጣ ወሬ እውነት ብዬ የተቀበልኩት አይደል? የተለያዩ ክስተቶችን የተለያዩ ኢባዳዎችን የተቀበልኩት አይደል? ይሄን እንዴት አልቀበለውም ብሎ መለሳቸው እነዚህን ሰዎች። ፈሱሚያ ሲዲቃ ከዚህ ክስተት ተነስቶ ነው ሲዲቅ ተብሎ የተሰየመው አሉ። አቡበከር ሲዲቅ የሚለው ያገኙት ከዚህ ነው። እንግዲህ ከሰሩ ማለት ነው። እነዚህ ሰዎች ለማሳመት የሞከሩት ሂደት አልሆነም። እሺ አሁን ይሄ ሊሳካልን ካልቻለ አቡበከርን መያዝ አቡበከርን መውሰድ ካልቻለን እስቲ ከኛ ውስጥ ወደ ቤተል መቅደስ የተጓዘ ሰው ይኖራል አይደል? ብንፈልገና ታማይል እስቲ እንፈትነው አሉ። እንፈትነው ረሱሉን ሰለላሁ ዐለይሂ ወሰለም ዳግም አስጠሩና وقام الكفار يمتحنونه ኩፋሮች ይሞክሩት ያዙ። ፈተናዊ ጥያቄዎችን አቀረቡ። فسألوه أن يصف لهم بيت المقدس አንተ ቤተል መቅደስ ተጉዥ ያለው ምትል ከሆነ የሰማዩን ተውና እስቲ ስለ ኢስራ ስለ ቤተል መቅደስ ወስፍልናል ግለጽልን እስቲ በደንብ አድርገህ አብራራልን እስኪያጠግበን ድረስ አሉ። ولم يكن رآه قبل ذلك رسول صلى الله عليه وسلم ከዚህ ጉዞ በፊት ቤተል መቅደስ የሚባለውን በህይወቱ አይቶት አያውቅም። فجلاه الله له حتى عيانه الله እስኪያየው ድረስ ፊት ለፊቱ ልክ እንደ ስክሪን አድርጎ አምጥቶለት ሙሉውን ክስተቱ አሳየው። ከዛ ያያየ ይገልጽላቸዋል፣ ከዛ ያያየ ያወራላቸዋል። فجلاه الله له الله ገለጠለት حتى عيانه እስኪያየው ድረስ ሙሉ ለሙሉ فطفق جمل ታሪኩን ግለጽልን ተብሎ
ህዝቦች ተሰብስበዋል የመካ ሰዎች فطفق يخبرهم عن آياته ስለሆነው ተአምር ይገልጽላቸው ያለ يصف لهم بابا ስለ ቤተል መቅዲስ መስጂድ ውስጥ ስላሉ በሮች በር እየገለጸ ይሄኛው በር ይሄኛው በር በዚህ ጋር ነው ያለው ይሄኛው በር እዚህ ነው እያለ ረሱል ሰለላሁ ዐለይሂ ወሰለም ያወጋላቸው ያዘ وموضعا ቦታውን እየገለጸ ጀመረ فلم يستطيعوا أن يردوا عليه رسول صلى الله عليه وسلم ላይ መመለስ አልቻሉም ከፊሎቻቸው የሚያውቁትን ስለ ቤተል መቅዲስ እውነታ በደንብ ግልጥ አድርጎ አብራራላቸው بل قالوا عندما من አድርገው አሉ አመናዕቱ فوالله لقد أصاب ባህሪውን ቤተል መቅዲስን በመግለጽ ደረጃ አዎ በትክክል ገልጾልናል እሱን በትክክል አስቀምጦልናል አሉ እንግዲህ ያምናሉ ያው ያየነው ነው ብዙ ታምራቶች በአመታቶች እነሱ ላይ ያለፉን እሺ ይሄን ፈተና አልፋል وسألوه عن عير لهم قادمة ስለምትመጣው የንግድ ትሬዳችን እሺ ንገረን መንገድ ላይ ያለች ከሻም ምትመጣ የምትመለስ ትሬድ አለች የንግድ ትሬድ እሷ አሁን በምን ሁኔታ ነው ያለችው እስቲ ስለሱ ንገረን አንተ ነብይ ከሆንክ አሉ وسألوه ጠየቁት عن عير لهم እነሱ ስለነሱ ቅፍለት ማለት ነው قادمة من الشام ከሻም እየመጣች ያለች فأخبرهم بعدد جمالها رسول صلى الله عليه وسلم በግመሎቹ ቁጥር ብዛት ነገራቸው ይህ ቅፍለት የያዘው የግመል ብዛት ይሄን ያህል ነው ብሎ ተከሰላቸው واحوالها አሁናዊ ያሉበትን ተጨባጭ እዛ ቦታው ላይ ገለጸላቸው ووقت قدومها መቼ ደግሞ እንደምትገባ እቺ የንግድ ትሬድ ወደ መካ መቼ ቀን በምን ሰዓት ላይ እንደምትመጣ ረሱል ሰለላሁ ዐለይሂ ወሰለም ነገራቸውና ይክስተት ታዲያ እንዲሁም وعن البعير الذي يقدمها ከገመሎች ወደ መካ ካሉት ከግመል ብዛቶች ማለት ነው ቀድሞ የሚገባው ግመልም ይሄ ነው ብሎ ተከሰላቸው وكان الامر كما قال ነገሩ ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ሙሉ ለሙሉ ነው የሆነው ረሱል ሰለላሁ ዐለይሂ ወሰለም ባሉበት ገቡ የግመሎቹን ቁጥር በዛው ልክ ቀድማ የገባችውን ግመል ራሷ ولكن ابى الظالمون الا كفورا እነዚህ ሙሽሪኮች እምቢ አሉ ይሄ ሁሉ ታምር ተደርድሮ የጠየቁት ሁሉ ጥያቄ ተመልሶ አሁንም ዳግም አሸፈረኛሉ ይሄንን ከባድ የሆነ ጉዞ ይሄንን ከባድ የሆነ ታሪካዊ ጉዞ አስተባበሉ ማለት ነው ኢስራ እና ሚዕራጅ وصبيحه يوم الاسراء يا اسراء ጉዞ ማለዳ ላይ ማለት ነው ንጋት ላይ ወይም ማግስት ላይ جاء جبريل መጣ وعلم رسول الله صلى الله عليه وسلم كيفيه الصلوات الخمس يا አምስት ወቅት ሶላት አሰጋገድ ሁናቴን አስተማራቸው ከሰማይ ተቀብለው መጣዋል አደራረጉና አተገባበሩ ምን ይመስላል የሚለውን አሳያቸው واوقاتها ወቅቶቹንም አስተምሮ ካበቃ በኋላ ሁለቱንም ወቅቶች الصلاه بين هذين الوقتين ሶላት በሁለቱ ወቅቶች የሚፈጸም ነው የመጀመሪያው ቀን ያሳያቸው ይላሉ የሰላቶችን የሁሉም ሰላቶች መጀመሪያ የዙሁርን መጀመሪያ ያስርን ከዚያ በኋላ ደግሞ ሁለተኛው ቀን ላይ መጨረሻ ወቅት ላይ ያሰገዳቸው ከዚያ ምን አለ الصلاه على هذين الوقتين وكانت الصلاه قبل ذلك كذلك استتبفت صلاه ነበረች ركعتين في الصباح ንጋት ላይ ሁለት ረካ وركعتين في المساء ማታ ላይ ሁለት ረካ የሚሰገድ ነበር ለንጋጌው ሰላት ከሰማይ ተቀበለው ከመምጣታቸው በፊት ሁለት ረካ ጧትና ማታ ተሰግዶ የሚያልፍ ነበር ማለት ነው ጥሩ እንግዲህ ይሄ ክስተት ኢስራ ወልሚዕራጅ ባጭሩ እዚህ ታሪክ ላይ ከሰሂህ ሐዲሶች ተጨምቆና ተወስዶ የተቀመጠ ይሄን ይመስላል ማለት ነው ምናልባት ሰፊ የሆኑ ሙጠወል የሆኑ ኪታቦች ታሪኩን ከሰሂህ ሐዲስ ጋር ተመርኩዘው ከዚህ የበለጠ ሊያወሩበትና ሊያወጉበት ይችላሉ ከዚህ ግን በስተጀርባ ቀደም እንዳልነው ልንጠነቀቅ የሚገባው ከዚህ ክስተት ጋር ተያይዞ የተለያዩ መድረኮች ላይ የተለያዩ ቦታዎች ላይ የሚዋሹ የሚቀጠፉ ወይም መውዱዕ የሆኑ ሐዲሶችን ልንጠነቀቅ ይገባል የዛሬ ትምህርታችን ይህን መስል ነበር هذا وصلى الله على نبينا محمد وعلى اله وصحبه وسلم